بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد. السلام عليكم ورحمة الله وبركاته. اللهم اجعل عملنا كله صالحا ولوجهك خالصا ولا تجعل فيه لأحد غيرك شيئا. مسلمون دموتشي ناهتوتشي زاري من مارو كتاب عندما تملكتوت أصول السنة يميلو إمام أحمد بن حنبل كنبيات صلى الله عليه وسلم زمن تنش بتشافك أكبلو يتسعف كتاب سيهون يهنن كتاب عندما تستاوسوت باللفو سنة وراء مرساتي للباتشو ومن أصول السنة عندنا يميلون قالت ترسولياتشو نبر كسنة مساراتوش محاكل إنياغا يميلون مالتنا إنيا زند كسنة مساراتوش محاكل بلو إمام ماورات جمرو نبر يعني قروا مجمري علي مالتنا يعني نقدر يزنو اسكاهون درس يهدني يالنو كذي بحالم كتابون اسكا منجرس درس يمنقتلو ومن أصول السنة عندنا يميلون قال يازنو مالتنا ويميلو زيغا سيمتا ياتشين قال تقدير يادرنلت ندالن ومن أصول السنة عندنا انلالناهم كسنة مسوسوች መሐከል እኛ ዘንድ ነብዩን ከመከተል مسوسوች መሐከል አንደኛው ምንድነው الإيمان بالحوض بحوض ما منه حوض بلو مالت من مالت نوسيبال نبياتشن صلى الله عليه وسلم يا الله باروች እሳቸውን ሄደው የሚያገኙበት يا الله ባሮች እዚያ ላይ ሰብስበው የሚያስደስቱበትና ከነብዩ ሰለላሁ ዐለይሂ ወሰለም እጅ ደስ የሚልን ውሃ መጠጣትን የምንጠጣበት ጊዜ ነው ማለት ነው። ሰዎች ተዳክመው አቅማቸው በጣም ዝሎ ተዳክመው ሳሉ ነብያችን ሰለላሁ ዐለይሂ ወሰለም የአላህን ባሮች የሳቸውን ተከታይ የሆኑትን የሳቸውን መንገድ ተከታይ የሆኑትን የሚያጠጡበት ወንዝ ነው። ከወንዞች አንዱ ነው። አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ከሰጠው ወንዝ አንዱ ነው። ለሌሎች ነቢያቶች ይሰጣል ወይ? ነዓም ለሌሎች ነቢያቶችም ይሰጣል። ሐውድ ከውተር ሳይሆን ሐውድ ለሌሎች ነቢያቶችም ሁሉም ነብይ የራሱ የሆነ ሐውድ አለው። ነብያችን ደግሞ ሰለላሁ ዐለይሂ ወሰለም ሐውዳቸው ከሁሉም የሚሰፋ ከሁሉም የሚተልቅ ከሁሉም የሚታይ ሐውድ ነው ማለት ነው። ወልኢማኑ ማመን ነው። ሁላችሁም እንደምታውቁት በቂያማ ዕለት በትንሳኤው ቀን ሰው ሲሰበሰብ ፈተና ይበዛል። በጣም ካሉት ፈተናዎች መካከል አንደኛው ምንድነው? ፀሐይ ውስጥ መቆም ነው። ያ ነገር ባሮችን ያደክማቸዋል፣ ያዝላቸዋል። ሰው ሁላ ተደናግጧል፣ ሰው ሁላ ተዳክሟል፣ ሰው ሁላ ተጠምቷል። በዚያ ጊዜ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐውዳቸው ላይ የአላህን ባሮችን ተሰብስበው ሲመጡ የሚያጠጧቸው። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ነው የሚያጠጡት ምናምን የሚለው እሱን እስቲ እንመጣበታለን፣ ዲቴይሉን እንመጣበታለን። አሁን ዲቴይሉ ላይ ስለሌለን ብናገርም ችግር አልነበረም። ወላኪን የትምህርቱን እንትን እንዳያጠፋብን ፈራው ማለት ነው። ስለዚህ በሐውድ ማመን ነው። ወአነ ለረሱልላህ ሰለላሁ ዐለይሂ ወሰለም ወአነ እንዲሁም ደግሞ ለረሱልላህ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላምና እዝነት በሳቸው ላይ ይሁንና ሐውደን ሐውድ አላቸው ወይ ደግሞ እሳቸውም ወንዝ አላቸው። ተግባባን? ነብዩ ሰለላሁ ዐለይሂ ወሰለም የሚጠጣ ሐውድ አላቸው ብለን ማመን ነው አለ። ሐውድ ማለት ውሃ ነው። እንደ ገንዳም ተደርጎ ይወሰዳል። የውሃ ገንዳ ነው። ትልቅ የነብያችን ሰለላሁ ዐለይሂ ወሰለም ያው የሚፈስ ሳይሆን በአንድ ቦታ ላይ የሚቀመጥ ነው። በዚሁ አጋጣሚ የውሃ ገንዳ ነው። ወንዝ የሚባለው የሚፈስ የሚሄድ አይደለ? ወንዝ ማለት ወንዝ የሚሄድ መሰለኝ። ይቅርታ አድርጉልኝ፣ አማርኛ ሁለተኛ ቋንቋዬ ነው። ወንዝ ማለት የሚሄድ ውሃ መሰለኝ አይደል? ነዓም፣ ወንዝ የሚሄድ ከሆነ የውሃ ገንዳ ማለት ነው ሐውድ ብሎ ማለት። የነብዩ ሰለላሁ ዐለይሂ ወሰለም ሐውድ የሳቸው ትልቁ ገንዳ በዚያ ማመን ግዴታ ነው። እሳቸው ገንዳ አላቸው፣ የውሃ ገንዳ አላቸው አላህ Subhanahu Wa Ta'ala የሰጣቸው ብለን ማመን ነው። የውመል ቂያመቲ በቂያም ዕለት ተሪዱ ዐለይሂ እሱ ላይ ይመጣሉ አለ። ተሪዱ ዐለይሂ እሱ ላይ መተው ይጠጣሉ። ኡመቱሁ የሱ ኡመቶች ወይ ደግሞ የሱ ህዝቦች። ተግባባን? የሱ ህዝቦች
እሱ ላይ መተው ነብያችን ላይ ሰለላሁ ዐለይሂ ወሰለም ወይ ደግሞ እዚያ ሐውዱ ጋር መተው እሳቸው በቆሙበት ሐውዱን ይጠጣሉ የሚለውን ማመነው አለ ተሪዱ ዐለይሂ ይመጣሉ ኡመቶቹ ሐውዱ ላይ ይመጣሉ ወይ ደግሞ ገንዳ ላይ ላ ምንጭ አይደለም ገንዳ ነው ምክንያቱም ምንጩ ከውተር ነው ከከውተር ነው ምንጭ የሚሆነው ከውተር ነው የሆነ ሚዛብ አለው ወይ ደግሞ እኛ ጋር እንትን ይባላል ውሃን ከቁርቁሮ የሚያወርድ እንትን የለም እኛ ጋር እንትን እንላለን ስለዚህ አሁን ምንጭ ሳይሆን ገንዳ ነው ይሄኛው ሐውድ የሚባለው ገንዳ ነው አሸንዳ نعم አሸንዳ ከከውተር ያመጣና ቀጥታ ወደ ሐውዱ ያወርደዋል ሐውዱ ደግሞ የተቀመጠ ገንዳ ነው ማለት ነው የሚፈስ ምናምን አይደለም በአንድ ቦታ ላይ የተቀመጠ ነው ከዚያ ሐውዱ ምን ያክላል ሲባል عرضه مثل طوله አለ عرضه مثل طوله ማለት ስፋቱና ርዝመቱ እኩል የሆነ ወይ ደግሞ عرضه ስፋቱ مثل طوله እንደ ርዝመቱ የሆነ እኩል የሆነ ማለት ነው የሚገርማችሁ ነገር ርዝመቱን ደግሞ ስሙ مسيرة شهر ያለው የአንድ ወር መንገድ የሆነ በኪሎ ሜትር ሁላ ነግራችኋለሁ ኢንሻአላሁ ተዓላ የመተንተኑ ሰዓት ላይ ስንደርስ በኪሎ ሜትር ይነገራችኋል በኢذنላህ ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም በኪሎ ሜትርም ማለት በኪሎ ሜትር መገመት የምንችለው ነገርም ስለነገሩን በዚያ ጊዜ እንትን አድርገው እንዲሁም ከነብያችን ሰለላሁ ዐለይሂ ወሰለም ሙዕጂዛዎች መካከል አንደኛው ይሄ ነው በዚያ ጊዜ በኪሎ ሜትር ነገሮች የማይታወቁበት ሰዓት ላይ እንዴት አድርገው ይሄን ነገር አወቁ የሚል ነገር በጣም የሚገርም እንትን አለ እዚህ ጋር ሙዕጂዛ ነገር አለ እሱን ስንደርስበት ኢንሻአላሁ ተዓላ የምነግራችሁ ይሆናል አንየቱሁ አለ መጠጫው ተግባባን እዚያ ጋር የሚጠቀሙት ዕቃ መጠጫው እዚያ ጋር የሚጠቀሙት ዕቃዎቹ የመጠጫ ዕቃው ማለት ነው አንየቱሁ መጠጫ ዕቃው ከዓደድ نجوم السماء እንደ ሰማይ ከዋክብት የበዙ ናቸው ብዛታቸው ከሰማይ ከዋክብት ጋር የሚስተካከል አለ በብዛት ምን አለ አንየቱሁ ከዓደድ نجوم السماء ብዛታቸው የሰማይን ከዋክብት የሚያክሉ የሰማይ ከዋክብት ምን ያክል ናቸው በጣም ብዙ ናቸው አይደል ኢን ቢሊየንስ ሳይሆን ኢን ትሪሊየንስም አይደለም ቁጥሩን አላቀው ከትሪሊየን በብዙ እጥፍ ስለሚበልጡ በዚያ ልክ ነው ብዛቱ ማለት ነው መጠጫው ያ ማለት ደግሞ መጥቶ የሚጠጣው በጣም ብዙ መሆኑን ያመላክታል ማለት ነው على ما صحت به الاخبار አለ አሁን የምንነግራችሁ ነገር ምን ማለት ነው على ما صحت የተረጋገጠበት به الاخبار ሐዲሶች የተረጋገጠበት የተለያዩ ከነብያችን ሰለላሁ ዐለይሂ ወሰለም የመጡ አሐዲሶች የተረጋገጡበት ጉዳይ ነው እነኚህ ነገሮች መኖራቸው ወይ ደግሞ እነኚህ ምናምንባቸው ነገሮች መኖራቸው የተረጋገጠው ነገር ነው ማለት ነው በምን አለ الأخبار ከነብዩ ሰለላሁ ዐለይሂ ወሰለም የመጡ ዜናዎች በአጠቃላይ መቆራረጡ ሁሉም ጋር ነው ወይ ሁሉም ጋር አይመስለኝም ቢቆራረጥ ይጠይቁኝ ነበር من غير وجه አለ من غير وجه በአንድ በኩል ብቻ ሳይሆን በተለያዩ በኩል በተለያየ ዘገባዎች የመጡልን ነው ያ ማለት እኔ ጋር የሚቆራረጣል ሁለታችሁም ኔትወርካችሁ ችግር አለበት ኔትወርካችሁን አስተካክሉ ባረከላሁ ፊኩም ያ ማለት ምንድነው من غير وجه ማለት በአንድ በኩል ብቻ ሳይሆን በተለያዩ ዘገባዎች ማለት ነው ትናንትና ታስታውሳላችሁ የዘገባዎችን ልዩነት ምናምን ስናወራ ነበር አይደል ሪዋያ ብሎ ማለት አንድ ሰው በአንድ መንገድ የዘገበው ሪዋያ ይባላል ያው ሰው ደግሞ በሌላ መንገድ ከዘገበው ሁለተኛ ሪዋያ ይባላል ሶስተኛ ሪዋያ ይባላል ማለት ነው ተግባባን ልክ እንደዚያው ሁሉ በአንድ መንገድ ብቻ ሳይሆን በተለያዩ ዘገባዎች የመጡልን የተረጋገጠና ሰሂህ የሆነ ማስረጃ ያለበት ጉዳይ ነው የሐውድ ጉዳይ አለ ይሄን ያለበት ለምንድነው ሲባል አንዳንድ ሰዎች መካድ ያምራቸዋልና የሐውድን ጉዳይ ማስተባበል ይፈልጋሉ አይ ሐውድ ለማለት እኮ የተፈለገበት እንትን ለመባል እኮ ነው እንትን ለማለት እኮ ነው የሚሉ አሉ አንዳንዶች ደግሞ ሐዲስንም አንቀበልም የሚሉ አይን አውጥተው የሚናገሩ ሰዎችም ለማየት በቅተናል ሰለላሁ ዐለይሂ ወሰለም
አላህ ስብሓንሁ ወተዓላ የሐውዱ ሰዎች ይበለን ከነቢያችን ሰለላሁ ዐለይሂ ወሰለም እጅ ያንን ሐውድ መጠጣትን አላህ ይሸልመን ሁላችንንም ስለዚህ አሁን ምን አለ ታዲያ من غير وجه ከተለያየ መንገድ ከተለያየ በኩል የመጡ ሐዲሶች የመጡ ዘገባዎች ይሄን ነገር صحيح በሆነ መልኩ አስረድተውናል على ما صحت በተረጋገጠ به الاخبار ዘገባዎች በተረጋገጠበት መንገድ ነው እነኚህ ነገሮችን ያገኘነው እነኚህ ዘገባዎችን ያገኘነው የሐውዱን ነገር ያገኘነው ማለት ነው ነገራችን ላይ አረብኛም በአማርኛ መተርጎም ትንሽ የሚከብድ ነገር አለ ምክንያቱም ቋንቋው የተለያየ ስለሆነ አንድ አይነት ልክክት ብሎ መግባት አይችልም من غير وجه ከተለያዩ መንገዶች ወይ ደግሞ ከተለያዩ ዘገባዎች ያገኘናቸው ሐዲሶች ወይ ደግሞ ዘገባዎች ያሳያሉ አለ የሐውድን ትክክለኛነት ሐውድ ደግሞ የአንድ ነብይ ብቻ ሳይሆን ሁሉም ነቢያቶች የራሳቸው የሆነ ሐውድ አላቸው ብያችኋለሁ ነብዩ ለብቻቸው ያላቸው ከውሰር ነው ኢና አዕطيناك الكوثر የተባሉትን ነው والإيمان بعذاب القبر الله ነጃ ያውጣን الله ነጻ ይበለን لا اله الا الله والله በጣም ከባድ ከሚባሉ ቅጣቶች ትልቁና ዋነኛው ቅጣት عذاب القبر የሚባለው ነው በጣም ከባድ የሚባለው ማለት ነው ኢንሻአላህ ይሄንን በሰፊው እንወስዳለን والإيمان እንዲሁም ደግሞ ማመን ومن أصول السنة عندنا የሚለውን እዚህ ጋር ተቅዲር ማድረጉን አትርሱ እሺ እዚህ ጋር ومن أصول السنة عندنا ከሱና መሰረቶች አንዱ ደግሞ الإيمان ማመን ነው بعذاب القبر በቀብር ቅጣት ማመን ነው عذاب القبر እና فتنة القبر ይለያያል በዚሁ አጋጣሚ فتنة القبر ማለት የሚቀርብላችሁ ጥያቄ ነው عذاب القبر ማለት ደግሞ የሚቀርበው ቅጣት ነው እዚያ ውስጥ የሚደረገው ቅጣት ነው والإيمان እንዲሁም ከሱና መሰረቶች አንዱ ማመን ነው بعذاب القبر በቀብር ቅጣት ማመን ነው እንዲሁም ደግሞ እዚህ ጋር ተቅዲር ታደርጋላችሁ ወነዒሚሂ ብላችሁ ተቅዲር ታደርጋላችሁ እንዲሁም የቀብር ጸጋ ቀብር ውስጥ ጸጋ አለ እንዴ ነዓም ጸጋ አለ አላህ Subhanahu Wa Ta'ala ለባሮቹ የሚሰጠው ጸጋ አለ ቅጣትም አለ ሁለቱም አለ ማለት ነው ተግባባን الموت باب وكل الناس داخله يا ليت شعري بعد الباب ما الدار دار نعيم إن عملت بما يرضي الإله وإن فرطت فالنار هما محلان ما للمرء غيرهما فانظر لنفسك أي الدارين تختار موت مالت برنات موت مالت بنقرات شلاي مولو بمولو موج أبر رايدلم محلا يقومت برنات موت مالت ከዱንያው ህይወት ተወስደህና ወደ በርዘኽ ህይወት ታደርሰሃለች የበርዘኽ ህይወት ደግሞ ቃመት ቂያመቱ ነው የመጀመሪያ ቂያማ በርዘኽ ላይ ነው የሚቆመው ቅጣት ትጀምራለህ ጸጋ ትጀምራለህ ሂሳብ ሳይደረግ ነዓም ከሂሳብ በፊት አለ እንደ ሂሳብ ሳይደረግ እንዴት እሱን እንመጣበታለን በሰፊው ምክንያቱም አንዳንድ ሰዎች እንደ ሰው ሳይታሰብ ይቀጣል እንደ የሚል ጥያቄም ስለሚያነሱ ኢንሻአላህ ተዓላ እሱም መልሱ ስላለው ትጠይቁኛላችሁ ጊዜው ሲደርስ ማለት ነው والإيمان ومن أصول السنة عندنا كسنة مسوسوش محكل عندنياو كسنة مسرتوش محكل عندنياو الإيمان ما منو بعذاب القبر بقبر قطعت ما منو وأن هذه الأمة عندهم دقمو وأن هذه عندهم دقمو يهجي الأمة يهجي أمة يهجي حزب يا نبي محمد حزب مالتنا تفتنو فتنا على اللبات يميلو نقرال في قبورها قبروا وستقبا فتنا على اللبات እዚህ ጋር ኢማሙ አህመድ ለምንድነው في قبورها ብሎ ሲናገር ሶስት አቋሎች አሉበት ይሄ ነገር ሌሎች ኡመቶችስ አይፈተኑም እንደ ቀብሩ ሲገቡ ይፈተናሉ ሁሉም ይፈተናል ወላኪን ኡመቱ ሙሐመድ ሲባል ከነብያችን ሰለላሁ ዐለይሂ ወሰለም መላክ በኋላ የመጡ ህዝቦች በአጠቃላይ ነው ሰዋአን ሙስሊም ሆነ ቡዲስት ሆነ ክርስቲያን ሆነ ጂዊሽ ሆነ የትኛውም ሰው ማለት ነው የኡመተ ሙሐመድ የዘመን الآخر ሰዎች በአጠቃላይ ይፈተናሉ የሚለውን ነገር ምክንያቱም ሶስት አባባሎች አሉበት አንደኛው አባባል ምንድነው አይ የሚፈተነው እንትነው ኡመቱ ሙሐመድ ብቻ ነው ምክንያቱም ሐዲሶች ላይ ነብያችን ሰለላሁ ዐለይሂ ወሰለም ኡመቲ ይፈተናሉ ብለዋል ኡመቴ ይፈተናል ነው ያሉት ምናምን የሚላል ሁለተኛ ደግሞ እንትን የሚላል አይ ሁሉም ህዝብ ነው የሚፈተነው የሚላል ሶስተኛው ደግሞ ተወቁፍ ያደረጉ ዑለሞች አሉ ለማንኛውም ራጂሑ ምንድነው ሁሉም ህዝብ ይፈተናል በፊትም የነበሩ ህዝቦች ሲፈተኑ ነበር ሁሉም ህዝብ ከመጀመሪያው ከአደም ጊዜ ጀምሮ እስከ ዛሬ ድረስ ያለው ይፈተናል ቀብሩ ውስጥ ሲገባ ፈተና ይቀርብለታል ተግባባን والإيمان بعذاب القبر بقبر قطعت مامن
እንዲሁም ደግሞ وأن هذه الأمة ይህች ኡመት ሙሐመድ ትፈተናለች في قبورها በቀብሯ ውስጥ ትፈተናለች የሚለውን ነገር ማመንም ከዚያው አንዱ ነው ከኢማን መሰረቶች አንዱ ነው አለ وتسأل ትጠየቃለች ደግሞ عن الإيمان كإيمان ከእምነቷ ትጠየቃለች وتسأل ትጠየቃለች عن الإيمان ከእምነቷ ትጠየቃለች والإسلام كإسلام ትጠየቃለች ومن ربه ومن نبيه ማነው አምላኩ ማነው እሱን ፈጣሪው እንዲሁም ደግሞ ومن نبيه ነብዩስ ማነው ወደሱ የተላከው የሚለውን ጥያቄ ይቀርብለታል አሁን እዚህ ጋር ዝም ብለን ያወራን ያለፍነው ነገር በአጠቃላይ በሐዲስ ነው ያመሳከርን የምንሄደው ሁለተኛ ዙር ላይ ብያቸዋለሁ አትፍሩ የሐዲስ ማስረጃዎችን ሳናመሳክር አንዲትን ቃል እናልፍም አንዲትን ቃል እዚህ ጋር ማወራትን ያለ ሐዲስ ማስረጃ አንዱን እናልፍም አብሽሩ ይሄን አትጠራጠሩ ولكن አሁን በደፈናው ትርጉሙን ብቻ የምንወስድበት ነው እሱን ወቁልኝ ባረከላሁ ፊኩም ከዚያ ምን አለ وتسأل ትጠየቃለች عن الإيمان ከእምነቷ ትጠየቃለች والإسلام ከኢስላምም ትጠየቃለች ومن ربه ጌታው ማን ነው ومن نبيه የሱ ነብይስ መልእክተኛው ማን ነው ወደሱ የተላከው የሚለውን ይጠየቃል وما دينه የሚለው ያው እስላም የሚለው ነው የሚያልቀው والإسلام የሚለው በዚያ ነው የጨረሰው الإيمان ሲል እምነቱ ሲባል የሚያምንበትን ነገር በአጠቃላይ ነው የሚያካትተው والإسلام ሲል ዲን ነው وما دينه የሚለው ነው የሚያካትተው من ربه ومن نبيه ደግሞ እነኚህ ሶስቱ ጥያቄዎች ናቸው የሚቀርቡት من ربك ومن نبيه وما دينك የሚለው አምላክህ ማን ነው ነብይህ ማን ነው እምነትህ ምንድነው የሚለው ሶስቱን ነገር ትጠየቃለህ ማለት ነው ويأتيه ይመጣበታል ማንኛውንም ሰው ይመጣበታል የሚለውንም ማመን ከኢማን መሰረቶች አንዱ ነው ሙንከርና ወነኪሩን ነኪር ይመጣበታል كيف شاء الله سبحانه وتعالى بفلقوا ملكو وكيف أراد الله باشاو ملكو يمتعل الله بفلقونا باشاو ملكو يمتعل ما نم يمتعو منكرنا نكير يمتعبتال لهن ننسى سلام منكرنا نكير إن شاء الله تعالى نوربتال والإيمان به بزيه نجر ما مننا والتصديق به ይሄን ነገር ማረጋገጥ ከዚህ በላይ ያሳለፍነው በአጠቃላይ ማመንና ማረጋገጥ ከዚህ ጀምሮ ማለት ነው ከሐውድን ማመን ሙሉ በሙሉ የሐውድ ደግሞ ርዝመቱና አግድሙና ወርዱና ቁመቱ ነው የሚባለው ወርድና ስፋት ነው የሚባለው እነኚህ በአጠቃላይ እንትን እኩል እንደሆኑ ይሄ ደግሞ እዚያ ውስጥ የሚጠቀሙበት ዕቃ ደግሞ ወይ ደግሞ መጠጫ ዕቃው ደግሞ በሰማይ ከዋክብት ብዛት ቁጥር እንደሆነ ይሄ ሁላ ደግሞ በصحيح በሆኑ አሐዲሶች ላይ እንደተዘገቡ عذاب القبرንም እንደምናምን የቀብር ቅጣትን እንዲሁም ደግሞ ይቺ ኡመት ሙሐመድ ወይ ደግሞ ሁሉም የሰው ልጅ ይፈተናል ቀብር ውስጥ የሚለውን ነገር ማመኑ ሲፈተን ደግሞ ሶስት ነገሮችን እንደሚጠየቅ ሶስቱን የሚያጠቃልለው እምነቱ የሚል ነው አልኢማን የሚለው እምነቱ ነው የሰውየው እምነት በአጠቃላይ ያለው እምነት ስለምን ያለው እምነት ሲባል አልኢስላም ሃይማኖቱን ይጠየቃል ረብሁ አምላኩን ይጠየቃል ነብዩንም ይጠየቃል የሱን መልእክተኛም የሚከተለው ማለት ነው ከዚያስ ምንድነው የሚጠየቀው ምንድነው የሚመጣበት ማመን ያለበት ሙንከርና ነኪር ማመን አለበት ሙንከርና ነኪር ማለት ጥያቄዎቹ ናቸው ሁለቱ ጥያቄዎች ሙንከርና ነኪር ነው የሚባሉት እነኚህን ጥያቄ የሚያቀርቡት ፈታኞቹ ማለት ነው كيف شاء الله በፈለገው መልኩ በምን አይነት ሁኔታ ነው የሚመጡት ሰዎቹ እግር አላቸው እግር የላቸውም ጭንቅላታቸው ምን አይነት ነው ይሄንን በሐዲስ ላይ ከመጣ በሐዲስ ላይ የመጣውን እናወራበታለን በሐዲስ ላይ ካልመጣ ደግሞ ምን ፈተፍትበት ትርፍ ሰዓትም የለንም የመፈትፈት መብቱም የለንም ተግባባን የመፈትፈት መብቱም የለንም ትርፍ ሰዓት ብቻ ሳይሆን ስለዚህ ምን አለ ሙንከር ወነኪር كيف شاء الله عز وجل وكيف أراد الله باشاونا بفلقوا ملكو يمتعلو والإيمان به بزيه نجر مامننا والتصديق به يهن نجر ما الرقاقت كإيمان مسارته تشاندو نواله نكتل مسلين يهن نجرس والإيمان بشفاعة النبي يميلون نجرس تنيش نتمرنو والإيمان بشفاعة النبي والإيمان عندهم دقمو مامن ومن أصول السنة عندنا يميلون أترسو الزيجا أترسو تشين نجر وسيل كتتا من أصول السنة عندنا يميلون محل لا يتعمد الله شو مالتنا
ከሱና መሰረቶች አንዱ ደግሞ አለ الإيمان بشفاعة النبي صلى الله عليه وسلم الإيمان نو مامن كسنة مسارتوች አንዱ ነው በምን ማመን بشفاعة النبي በነብያችን صلى الله عليه وسلم አማላጅነት አሊያም ደግሞ በሳቸው ሸፋዓ ማመን ግዴታ ነው የሳቸው ሸፋዓ ምን አይነት ሸፋዓ ነው ሲባል በጣም ብዙ ሸፋዓዎች አሏቸው ተቅሪበን ወደ 10 የሚጠጋ ሸፋዓዎችን እሳቸው ብቻ ወደ 10 የሚጠጋ ሸፋዓዎች ተቆጥሮላቸዋል ያ ማለት ለብቻቸው የሚያደርጉት አይደለም ተቅሪበን ለብቻቸው የሚያደርጉት 3-4 ሸፋዓዎች ላ 3-4 አይደለም እስከ 5-6 ሸፋዓዎች አሏቸው ለብቻቸው የሚያደርጉት ሰለላሁ ዐለይሂ ወሰለም ወላኪን ከሌሎች ጋርም ሼር የሚያደርጓቸው ሸፋዓዎች አሏቸው ስለዚህ እሳቸው አማላጅ እንደሆኑ አማላጅነታቸውን ማመን ነው እሳቸው ብቻ አይደሉም መልካም ባሮችም አማላጅ የሚሆኑባቸው እድሎች አሉ እነዚያን ነገሮችም አንድ በአንድ በሰፊው ያነሳን የምናይ ይሆናል ማለት ነው ኢንሻአላህ ጊዜው ሲደርስ ከዚያ ምን አለ ወልኢማኑ ከሱና መሰረቶች መሐከል አንደኛው አልኢማኑ ማመን ነው بشفاعة النبي بنبياتنا صلى الله عليه وسلم أما لا جنة صلى الله عليه وسلم يا الله سلام الناس نتبساتشو لا يهوننا وبقوم يهونو سووش اندالو ما منم دقمو كسنة مسارات عندنا يهونو سووش إنما الناتشو يخرجون من النار كأسات يوتقالو يخرجون اندي وطو يدرقالو من النار كأسات اندي وطو يدرقالو بعدما احترقوا كتقاتلوا بهالا وصاروا فحما مقاتل ብቻ ሳይሆን ከሰል ከሆኑ በኋላ ከከሰሉ በኋላ ማለት ነው ተቃጥለው ወደ ከሰልነት ከተለወጡ በኋላ አላህ ይጠብቀን ሁላችንን እና لله وإنا إليه راجعون اللهم نجنا يا ربي اللهم نجنا يا ربي اللهم نجنا يا رب العالمين ተቃጥለው ወደ ከሰልነት ከተለወጡ በኋላ በዱንያው ሚዛን ካየነው አንድ ሰው ወደ ከሰልነት ከተለወጠ በኋላ خلاص ተስፋ የለውም አይደል ولكن በአኺራው الله سبحانه وتعالى قرآن لا يمكو سيناغر ምንድነው የሚለው እንገለባብጣቸዋለን እኮ ነው የሚለው ምኑን አንድ ጎናቸው ተቃጥሎ ሲያበቃ ከሰል ሲሆን ያኛው በቅሎ ይጠብቃቸዋል ሙሉ በሙሉ ድኖ ይጠብቃቸዋል የዳነውን ወደ እሳት መልሰውና የተስተካከለውን የተቃጠለውና የከሰለውን ደግሞ ወደ ላይ እናደርገዋለን እንዳይቃጠል እናደርገዋለን ይሄኛው ድኖ ተመልሶ ሙሉ በሙሉ ሲመለስ ያኛው ከሰል ሆኖ ይጠብቀዋል ያኛው ፓርት ከሰል የሆነውን አሁንም ወደ ላይ እንዲመለስ ይደረግና ያኛው ወደ እሳቱ እንዲጠጋ ይደረግና نعم بدلناهم جلودا غيرها من الله سبحانه وتعالى ምንድነው የሚለው بدلناهم جلودا غيرها ነው አይደለም የሚለው አንደኛው ከበራቸው ባለቀ ቁጥር ሌላ ከበር እየቀየርንላቸው ማለትም አንደኛው ሲድን ቆዳቸው ማለት ነው አንደኛው ተቃጥሎ ሲያልቅ ሌላ ቆዳ እየቀየርንላቸው ሌላ ቆዳ እያመጣንላቸው እንዲማቅቁ ይደረጋል አለ አላህ Subhanahu Wa Ta'ala ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ይጠብቀን ወንድሞችና እህቶች እነኚህ እነማን ናቸው ሲባል በመጀመሪያ ደረጃ በዚህ ነገር ላይ ዘላለማዊ ህይወትን በዚህ ውስጥ የሚቀጥሉት በአላህ ያላመኑ ሰዎች ናቸው በነገራችን ላይ በንጽጽር ላይ የሚሰሩ ወንድሞችና እህቶቻችን እንደዚህ ተፍጨርጭረው ለተቀን የሚለፉት ከዚህ ለመጠበቅ እኮ ነው ወንድሞቻችን ወገኖቻችንን ከዚህ እሳት ለማውጣት ነው ይሄን የመሰለ ከባድ ቅጣት እንዲህ ያለ ቅጣት በነገራችን ላይ ለመንገርም አይቻልም ምክንያቱም ልክ ስለ ጀነት ጉዳይ ሲወራ ነብዩ ሰለላሁ ዐለይሂ ወሰለም ما لا عين رأت ولا اذن سمعت ولا خطر على قلب بشر እንዳሉት ሁላ የሰው ጆሮ ሰምቶት ማያቅ የሰው አይን አይቶት ማያቅ የሰው አእምሮ በመናብ ራሱ ውል ብሎ ማያውቅ ነበር ያሉት ቅጣቱም ያንኑ ያክል ከባድ ነው ለምን ሲባል የፈጠረውን ያስገኘውን ያኖረውን ይሄን ሁላ ውለታ የዋለለትን አምላክ አላውቅህም ብሎ የካደ ሰው ከዚያ ውጭ ምን አለው ታዲያ አላህ ይጠብቀን አላህ ኻቲማችንን ያሳምርልን ወንድሞችና እህቶች ለዚያ ነው لا يهدي الله بك رجلا واحدا خير لك مما طلعت عليه الشمس የሚለው ሐዲስም አላህ ባንተ እጅ አንድን ሰው እስልምና ማስያዝ ከዱንያ ሁላ የተሻለ ነው ብሎ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ይሄን ነገር አስመልክተው ነው በንጽጽሩ ላይ እየሰሩ ያሉ ወንድሞችም ይሄንን ቅጣት ስለሚያውቁት ነው ምን ያክል ከባድ እንደሆነ ነገ አንድ ሰው ካለፈ በኋላ መመለስ አትችልም በቃ خلاص
መዝገቡን ከጨረሰ በኋላ ምንም ማድረግ አይቻልም በቃ ምንም ማድረግ አትችልም አሁን እያለ ነው ተግባባን ስለዚህ ወንድሞችና እህቶች እንዲው የምታውቁት በርቀትም ይሁን በቅርበት የምታውቁት ሰው በኩፍር ውስጥ ያለባችሁ ወንድሞችና እህቶቼ አላህ Subhanahu Wa Ta'ala በእነሱ ኢስላም ያስደስታችሁ ምክንያቱም ሙስሊም የሆነ ሰው ምንም ነገር ቢያጠፋ ተስፋ አለው ተስፋው ምንድነው እዚህ ጋር አሁን ያወራን ባለነው ንግግር ላይ እንደምትመለከቱት መቃጠሉ ቢኖርም ብዙ ነገር ማየቱ ቢኖርም ብዙ ነገር እንትን ማለቱ ቢኖርም በስተመጨረሻ ግን ተስፋ አለው በቃ ተስፋው ምንድነው ዘውታሪ አይሆንም ጀሃነም ውስጥ ምንም ወንጀል ቢያጠፋ ዘውታሪ አይሆንም ጀሃነም ውስጥ ለምን በአላህ አንድነት አምኗል በአምላኩ አምላክነት አምኗል አምላክን ከመካድ በላይ ከባድ ነገር የለምና ወንድም እህቶቻችሁ ወይ ደግሞ ዘመድ አዝማዶቻችሁ ሌላ እምነት ውስጥ ያለላችሁ ወንድሞቼና እህቶቼ አላህ በእነሱ ኢማን በእነሱ ኢስላም ያስደስታችሁ በህይወት ይያላችሁ በእነሱ ተደሰቱ አኺራ ላይ ደግሞ ትልቅ መንደር ለናንተ ተደርጎ የምትደሰቱበት አላህ ያድርጋችሁ እናንተን ደግሞ ለነሱ مفتاح الخير የምትሆኑ የኸይር መክፈቻ የምትሆኑላቸው እነሱን ወደ መልካም መንገድ በጥበብ የምትጣሩ እነሱ ጋር ሄዳችሁ እናንተ ካፊሮች እናንተ በደለኞች እናንተ ወንጀለኞች እያላችሁ ሳይሆን ለስለስ አድርጋችሁ በውዴታ በፍቅር ቀርባችሁ እነሱን ወደ ቀጥተኛው መንገድ የምትጠሩበት አንደበት አላህ ይወፍቃችሁ ዳዕዋው ላይ ለዘብ ማለት ያስፈልጋል ሲባል ዳዕዋው ላይ ነገሮችን ትንሽ ላላ ማድረግ ያስፈልጋል ሲባል ብዙ ሰዎች አይገባቸውም ለምን እንደማይገባቸው ታውቃላችሁ እንዲህ ያሉ ነገሮችን ብዙ ጊዜ ስለማያነቡ ነው እንዲህ ያሉ አታሮችን ብዙ ጊዜ አያገላብጡም እስቲ ተመልከቱ ቢላሂ አለይኩም አንድ ሰው እናንተ የምታደርጉት ዳዕዋ ከድንበር ስላለፈ ብቻ ወይ ደግሞ የማይሆን ነገር በማይሆን ስነ ምግባር ስለቀረባችሁት ብቻ እንዴ ኢስላምማ ይሄ ከሆነ ይቅርብኝ ብሎ አንድ ሰው ስለቀረ እዚህ ውስጥ የሚቃጠል የሚማቀቅ ከሆነ እንዲህ ከሰል የሚሆን ከሆነ ምን ተጠቀማችሁ እስቲ ምንም አትጠቀሙም እኮ ምንም ጥቅም የለውም خلاص ጉዳት እንጂ ስለዚህ ወንድሞችና እህቶች በተለይ ንጽጽር ላይ የምትሰሩ ወንድሞቼና እህቶቼ እባካችሁ ልማጸናችሁ ዳዕዋ ስታደርጉ በደንብ ያቀለላችሁ ነገሮችን ለዘብ ያደረጋችሁ ነብዩ ባደረጉት መልኩ ሰሃቦች ባደረጉት መልኩ ታቢዖች ባደረጉት መልኩ ሰውን መጥራት በሚችል መልኩ በጣም ጥበብ በተሞላበት መልኩ ተጣሩ ጀዛኩሙላሁ ኸይራን እየሰራችሁ ያላችሁት ነገር ቀላል አይደለም ከእሳት እራትነት ሰዎችን ያዳናችሁ ነው ምክንያት ሆናችሁ ያንን ስራችሁን ደግሞ በደንብ እንዲያምርላችሁ ጥበብን በደንብ አድርጋችሁ ተጠቀሙላችኋለሁ በስተመጨረሻ አስተዋውሱኝ አንድ ታሪክ ነግራችኋለሁ አሁን ወደ ትምህርታችን እንመለስ وبقوم እንዲሁም ማመን ነው بقوم አለ የሆኑ ሰዎች አሉ በሚለው ማመን ነው የሆኑ ሰዎች አሉ يخرجون من النار ከእሳት ይወጣሉ بعدما احترقوا ከተቃጠሉ በኋላ وصاروا فحما ከሰል ከሆኑ በኋላ ከእሳት ይወጣሉ فيؤمر بهم በእነሱ ይታዘዝና ወይ ደግሞ ይታዘዙና ተግባባን ወይ ደግሞ ይመሩና فيؤمر بهم ማለት ይመሩና እንዲህ አድርጉ ተብሎ ስምሪት ይሰጣቸዋል ማለት ነው እንዲህ ነገር አይነስሉ ተብሎ ትእዛዝ ይሰጣቸዋል እነሱን فيؤمر بهم ይታዘዛሉ الى نهر على باب الجنه الى نهر ወደሆነ ወንዝ ተግባባን ወደሆነ ወንዝ ይመራሉ على باب الجنه የጀነት በር ላይ ያለ ወንዝ ነው ወንዙ የጀነት በር ላይ ያለ ወንዝ ነው ስሙ ምን ይባላል ሲባል ነህሩል ሐያ የሚል አለ ሐያ ያለ ሐምዛ ማለት ነው ነህሩል ሐያት ያሉ አሉ የመጨረሻው ደግሞ ነህሩል ሐያዋን ያሉትም አሉ እነኚህ ሶስቱም መጠሪያቸው ነው በሐዲስ ላይ ስለመጣ ማለት ነው የህይወት ወንዝ ነው የሚባለው እንደ አዲስ የማበቢያ ወንዝ ነው የሚባለው እነኚህ ከሰል የሆኑት ሰው የማይመስሉት የከሰሉ ሰዎች ወንዙ ጋር ሄደው ይቀመጣሉ በሌላ ሐዲስ ላይ ደግሞ ሐዲሱ የአቢ ደርዳ ይመስለኛል እርግጠኛ አይደለሁም ሐዲሱ ውስጥ ሐዲሱ ሰሂህ ነው በነገራችን ላይ ትላልቅ ሰሂህ የሆኑ ክታቦች ላይ ነው የመጣው ነብያችን ሲናገሩ የጀነት ሰዎች ውሃ ያፈሱላቸዋል ነው የሚለው ተግባባን ይሄ ደግሞ ትርጉም ሲደረግ ከፊሉን የጀነት ሰዎች ውሃ ያፈሱላቸው ከፊሉ ደግሞ ወደ ነህረል ሐያ እንዲሄዱ ይደረጋል ነው ከዚያ በኋላ ሄደው ምን ያደርጋሉ ሲባል በዚያ ወንዝ ይታጠባሉ ሲታጠቡ ምን ይሆናሉ
ልክ እንደሚበቅል አዲስ እየበቀለ እንዳለ ፍሬ እንደ አዲስ ቡቃያ ማለት ነው አንድ በአንድ ሰውነታቸው ስጋቸው እየበቀለ ከለራቸው እየተቀየረ በስተመጨረሻ ሙሉ ሰው ሆነው ያ ቆሻሻ ያ ጥቁረት ያ መክሰል ሙሉ በሙሉ ጠፍቶላቸው ቅድም ያስቸገራቸው ያ መቃጠሉ ምኑ እንዳለ ተወግዶላቸው ጽድት ባለ መልኩ ወደ ጀነት እንዲገቡ ይደረጋል على باب الجنة የጀነት በር ላይ ወደዚያ ወንዝ ይጠሩና በዚያ እንዲታጠቡ ይደረጋል كما جاء في الاثر በዘገባዎች ላይ እንደመጣው አለ كما جاء እንደመጣው في الاثر በዘገባዎች ውስጥ ይህ ነገር አثር ብቻ ነው ሐዲስ ነው لا ሐዲስ ውስጥም አለ አثር ያው አንዳንዴ ሐዲስም አثር ይባላልና ሐዲስ ውስጥ ነው ለዚያውም صحيح በሆኑ በጣም ብዙ ሐዲሶች ላይ ነው የመጣው كيف شاء الله ያ ነገር እንዴት ይሆናል ከሰል የሆነ ሰው እንዴት አድርጎ ነው የሚራመደው እንዴትስ ነፍስ ኖሮት ይሄዳል እንዳትሉ የዱንያ ህይወት ማለት ሌላ ናት የአኺራ ህይወትም ሌላ ነው ዛሬ ላይ ዱንያ ላይ እያለን እንድንንቀሳቀስ የፈቀደልን አምላክ ዱንያ ላይ እያለን ወተን እንድንገባ ያደረገን አምላክ እኛም አንድ ቅጠል በልተን የሆነ እንስሳም ያንኑ ቅጠል በልቶ ከዚያ እንስሳ የሚወጣ ላብ ሽቶ ሆኖ ከኛ ሰውነት የሚወጣ ላብ ደግሞ በሽቶው እንዲጠፋ ያደረገ አምላክ ነው ሁለታችንም የበላነው አንድ አይነት ቅጠል ነው ወላኪን ያቺ እንስሳ ከሰውነቷ የሚወጣው ላብ ሽቶ ነው ከኛ ሰውነት የሚወጣው ደግሞ ስለሚሸት በዚያች እንስሳ ሽቶ ነው ሽታውን የምናጠፋው ተግባባን የሰው ልጅም ምግብ ይበላል ያንኑ ምግብ ደግሞ የተለያዩ እንትኖች አዋፋት ይበላሉ ከሆነ ዛፍ ላይ ንብም ሄዳ ትበላለች የሆነ ነገር ትቀስማለች ክንፍ ያላቸው እነኛ አዋፋትም ሄደው ያንኑ ነገር ያንኑ እንትኑ ላይ የሚታየው ነገር የሚወስዱት ነገር አላቸው ወሰድ አድርገው ሄደው ንብዋ ሄዳ መልካም ነገር ታስቀምጣለች ማር ታደርጋለች ማር ትጋግራለች ሌሎቹ ደግሞ ሄደው ሌላ ነገር ይሰራሉ ማለት ነው ስለዚህ ያንን ነገር ስንመለከት የአላህ Subhanahu Wa Ta'ala ሕክማ አይታወቅምና በዚያ ቀንም ከሰል የሆኑ ሰዎች መተው የሚሄዱበት የራሱ የሆነ አካሄድ አለው كيف شاء الله الله በፈቀደው መልኩ وكما شاء الله الله በፈቀደው ሁኔታ አለ انما هو ያለው ነገር አለ ከኛ የሚጠበቀው الإيمان به በዚያ ነገር ማመንና والتصديق به ያን ነገር ማረጋገጥ ነው በቁርአንና በሐዲስ እስከመጣ ድረስ ምክንያቱም ይሄ ገይብ ነው የሩቅ ዕውቀት ነው ሩቅ ነው خلاص መዳሰስ አትችልም መገመት አትችልም መመርመር አትችልም ኢላ ፖዚቲቪዝም የሚባል እንትን ታውቃላችሁ ፖዚቲቪዝም መሰለኝ እሱን ነገር ሪሰርች እየሰራሁበት ነው አሁን ሁሉን ነገር ቼክ አላደረግን አናምንበትም የሚሉ ማለት ነው ሁሉንም ነገር ቼክ አልተደረገ አይታመንም የሚሉ ሰዎች ናቸው ይመስለኛል እንትኑን የሰራው ራሱ ኦገስት ኮንት የሚባል ሰውዬ ነው ያን ነገር የሰራው ኦገስት ኮንት መሰለኝ ስሙን በደንብ አላስታውሰው እነ ጆሉክና መሰሎቹ ያስቀመጡለትን ሲስተም ተከትሎ ይሄን ነገር አመጣ እነሱ ሰዎች እንዳሉት ዛሬ ላይ መተና እንከራከርም እኛ አይ በአይን ካላየም ምናምን የሚል ነገር የለም ምክንያቱም ይሄ ገይብ ነው የሩቅ ዕውቀት ነው ይሄንን የሩቅ ዕውቀት ደግሞ እንድናምን ምን አስደረገን ስንል የአላህን አምላክነት አምነናላ መጀመሪያ የአላህን አምላክነትና የነብዩን ነብይነት በምን አመንን ስንል ፕሩፍ ማድረግ የሚቻሉ ማስረጃዎችን አምጥተን ቁጭ አድርገን ቀኝ ግራውን አይተን ያመንነው ስናም ተግባባን እነዚህ አይታመኑ አንድ ግለሰብ 100,000 ነገር ነግሮን እስቲ መልሱልኝ ይሄን ጥያቄ አንድ ሰው 100,000 ነገር ነግሮን በዚያ 100,000 ነገር ላይ ሁሉም ትክክል ከሆነ 100,000 ነገር ነገረን 100,000 ነገር በአጠቃላይ ትክክል ከሆነ ከ100,000 በኋላ የሚነግረን አንድ ቃል ካለ ያንን ቃል እናምነዋለን አናምነው የሚናገረው ነገር በአጠቃላይ እውነት ከሆነ እውነት መሆኑን ካረጋገጥን ከዚያ በኋላ የሚመጡትን ቃላቶችን እናምናለን ወይስ አናምንም እናምናለን ለምንድን ነው የምናምነው ሲባል ውሸትን ስላልያዝንበት ስላላየንበት የቁርአንና የሐዲስም ጉዳይ ስለ ገይብ ጉዳይ ከመጣ ስለ ቀብር ጉዳይ ከመጣ ስለ ምን ጉዳይ ከመጣ አይ ፕሩፍ ካልተደረገ እንትን ካልተደረገ የሚባል ነገር የለውም ይሄ ምክንያቱም ያልደረስንበት ባለፈው ታስታውሳላችሁ ይሄን ነገር እንኳን አስቀምጬላችሁ ነበር የሆነ ነገር ሊታወቅ የሚችለው ወይ እሱን ካየው ወይ ደግሞ አምሳያውን ካየ ወይ ደግሞ እውነተኛ የሆነ ሰው ከነገረህ ብቻ ነው ይሄንንም ማወቅ የምትችለው እውነተኛ ሰው ከነገረህ ወይ ደግሞ እውነተኛ አካል ከነገረህ ብቻ ነው
እነኚህን ነገሮችን ደግሞ የነገረን ቁርአንን ያመጣልን ትልቁ ነብያችን ነው ሰለላሁ ዐለይሂ ወሰለም ጌታችን አላህ Subhanahu Wa Ta'ala የነገረን ነገር ነው ወቢተዋቱር نعم ተዋቱር ነው ማለት ነው ያኔ ያለው ይሄን ይመስላል የዛሬው ትምህርታችንን በዚሁ ላብቃ መሰለኝ ይብቃን አይደለ እስከዚህ ድረስ ይበቃል